ወንብላችሁ ነው እንደው ግን አትሰሙን ያደረጋችሁ እሺ የኔ ጨረቃ፣ የኔ እናት፣ የኔ አለም፣ የኔ ቆንጆ፣ ቅድም በጣም አስጨነቅኩሻል። በጣም ይቅርታ አድርጊ። አይ ችግር የለውም ያጋጥማል። አዎ በባልና ሚስት መካከል ልክ ነሽ፣ የሚያጋጥም። ስለዚህ ይቅር ብለሽኝ። አዎ የኔ ናታን፣ እስቲ ክፍል አድርጊ። አምላኬ ሆይ ለምን በሷ ለምን በማልችለው ፈተንከኝ? የኔ ጨረቃ፣ እኔ ላይ ይሄን አረግሽ። በጣም ጥሩ። እሺ ጥሩ። የኔ ናታን ግን ደህና ነህ? ፊትህ እኮ ቀልቷል። አዎ በጣም ደህና ነኝ። የኔ ሚስት እኮ ጨዋ ናት። ብትናደድብኝ እንኳን ይቅር ትለኛለች እንጂ ትታኝ ወደ ሌላ ሰው አትሄድም። ሰላም እንዴት ናችሁልኝ? ውድ የሀረግ ድራማ ቤተሰቦች እንኳን ወደ ቻናሌ ወደ ሰብለ ዩቲዩብ ቻናል በሰላም መጣችሁ። ናታን እንግዲህ በኤፍራታ መቅናት ጀምሯል። እንደምናስታውሰው በባለፈው ክፍል ላይ ኤፍራታ ከናታን ጋር እኔ ወንድምህን አላመንኩትኝም፣ መታረቃችሁ ባይከፋም ግን እሱ እንድታምነው አልፈልግም፣ ያፌት ምናልባት በርቅ አማኝቶ ሊጎዳን ፈልጎ ይሆናል ስትለው ናታኔ ደግሞ ይናደድና ወንድሜ እኮ ነው እንዴት እንደዚህ ትያለሽ ብሏት ነበረ። እናም ኤፍራታ እንግዲህ በዛ የተነሳ ቤቱን ለቃ ወጣ ሂዳ ወደ እናቴ ቤት ብላ ከሄደች በኋላ እዛ ደግሞ ተነስታ ወደ ውጭ ነፋስ ልቀበል ብላ ትወጣና ያ ቃል የሚባለው በምትሄድበት የሚከተላት ሰውዬ ማለት ነው የምትዝናናበት ቦታ ድረስ ሄዶ ያገኛታል። እናም እንግዲህ እሷን ለማሳቅ ብዙ ነገር ሲጥርና ብዙ ሲያዝናናትም እያየን ነበረ። ከሱ ጋር ሆነ በጣም ደስተኛ ሆና ስትስቅ እያየናት ነበር። እናም በመጨረሻ ናታን ደግሞ እሷን ለማምጣት ወደ ቤት ይሄዳል። ቤት ሲሄድ ግን ኤፍራታ አልነበረችም። እናም ሲፈልጋት ድንገት የወንድ ጃኬት ለብሳ ወደ ቤት ትመጣለች። ናታን በጣም ተናደደ። የማን ነው ጃኬት ተናገር ያለ፣ ቤት ውስጥ ጦርነት ተፈጠረ። እናም እንግዲህ በዚህ ቅጽበት ገኒና እጽ ነገሩን ለማረጋጋት ቢሞክሩም እናንተ በእኛ መሀል አትግቡ ብለው አልሄድም ወደ አንተ ቤት ብላ እምቢ ብትለውም ተሸክሞ በግድ ወደ ቤት ይወስዳታል። እና ስለ ጃኬቱ ደጋግሞ ቢጠይቃትም መንገደኛ ነው የሆነ ሰው ነው አታውቀውም በቃ ብላ ነገሩ ልታድበሰብስ ብትሞክርም ናታን ግን በፍጹም ሊዋጥለት አልቻለም። ከየት እንዳመጣሽው ይህን ጃኬት ካልነገርሽኝ፣ የማን እንደሆነ ካልተናገርሽ ብሎ እንግዲህ ናታን የቅናት መንፈሱ በጣም ጨምሯል። በእርግጥ እውነት አለው። እና እንግዲህ በጣም አዝኗል ናታን። እንዴት እኔም በሌላ ወንድ ትቀይረኛለች? እንዴት እኔ ምን አጉልዬባት ነው እያለ ራሱን በመጠየቅ ላይ ይገኛል። ኤፍራታ ጠዋት ላይ በጠዋት ተነስታ ለልጁ ስልክ ደውላ ጃኬቱን ልታቀብለው ታገኘዋለች። ናታን እሷ ስልክ ስታወራ ከሶፋው ኋላ ተደብቆ እያዳመጣት ነበር። እና እንግዲህ የምትሄድበትን ቦታ ተከትሏት ከማን ጋር እንደምትገናኝም አይቷል። ኤፍራታ ጃኬቱን ይዛ ስትወጣ ናታንም ተከትሏት ወጥቶ ነበረ። እና እንግዲህ ከዚህ ቀደም በመኪና ገጨኸኝ ብሎ ቤቱ ድረስ የመጣው ቃልና በሌላ ጊዜ ደግሞ መንገድ ላይ ድንገት ነው የተገናኘ ነው ብሎ እንደ ጓደኛ የቀረበው ቃል የሚባለው እሱ ነበረ።
ሚስቱን ጃኬት አልብሷት የነበረው። እናም ቃልን ሲያዩ አንድ ነገር አስታወሰ። ከኤፍራታ ጋር ከዚህ ቀደም ይተዋወቃሉ ማለት ነው ብሎ ምክንያቱም በተደጋጋሚ እሱን እንዳገኘውና የሆነ ነገር ሲያወራ ኤፍራታ ይቅርብህ ከሱ ሰው ጋር ስትለው ቆይ እዚህ ቀደም ታውቂዋለሽ ሲላት እንደማታውቀው በፍጹም አይተው እንደማታውቅ ተናገረች። ለምን እንዳስፈልግ አላውቅም ውሸት መዋሸቷ። መቃብር ቦታ ድረስ እየመጣ ይከታተላት እንደነበረ ቤቷ በር ድረስ እየተከተላት ይሄድ እንደነበረ ይሄ ከአንዴም 3 ጊዜ አይተዋለች። እሷ ግን ምንም እንደማታውቀው ነገረችው ለናታን። ጭራሽ ደግሞ በቀጣይ ቀን ደግሞ የሱን ጃኬት ለብሳ ቤት መጣች። ጠዋትም መንገደኛ ሰው ነው ማንም ነው አላውቀውም ያለች ልጅ ስልክ ደውላ ጃኬት ላቀብል ብላ ስትገናኝ አያት። ናታን በጣም ነው የተከፋው እና አንድ ነገር አስታወሰ ናታን። የሆነ ቀን ናታን መኪና ውስጥ ገባና ገጨህ ብሎት ቤት ድረስ ይመጣል። እናም በዛን ጊዜ እንግዲህ ኤፍራታ ከውጭ ስትመጣ ያ ሲከታተላት የነበረ ሰውዬ ቤታቸው ውስጥ ቁጭ ብሎ አገኘችው እና ማማት ተበች ደንግጣ እና እሱን ቀን አስታወሰ ናታን። ያለ ነገር እንደዛ አልደነገጠችም ስለምታውቀው ነው ለካ ብሎ የኤፍራታ ውሸት ናታንን በጣም ረብሾታል። አሁን ላይ ናታን በጣም ግራ ገብቶታል። ለምን ታስመስላለች? ስለዚህ በቅርቡ ትታይ ትሄዳለች። እንዴት ከሌላ ሰው ጋር እንዴት እያለ አሁን ላይ ሰላሙን አጥቶ ነው ያለው። እናም በጣም ነው የተከፋው፣ በጣም ነው ያዘነው። በመጨረሻም እንግዲህ ወደ ልጁ መቃብር ሂዶ እዚህ ዓለም ላይ ሰዎች በጣም አስመሳይ እንደሆኑና እውነተኛ ሰው እንደሌለ ለልጁ እየነገረው ነበር ናታን። ኤፍራታ እያስመሰለች እንደሆነ ሁሉ ነገሯ አሁን ላይ እንደዛ ነው የሚያስበው። ኤፍራታ ግራ ገብቷታል። የናታን ጸባይ መቀየር ግራ ገብቷታል። ምን ተፈጥሮ ይሆን እያለች ነው። የሚያደርገውን የሚሰራውን ሁሉ አያውቅም። ምንም በቃ እኔ አልፈርድበትም። ቅናት ብቻ ነው ብዬ አልልም። ዋሽተዋለች። በተደጋጋሚ ነው ያዋሸችው። ለምን እንዳስፈለገ ባናቅም እና ናታን እንግዲህ በዚህ ሁኔታ እያለ ማታ ላይ አንድ እንግዳ ይዤ እመጣለሁ ብሏታል ኤፍራታን። ማን እንደሚያመጣ ታውቃላችሁ? ቃልን ነው ይዞት የሚመጣው ወደ ቤት። ያፌት ሁሉንም ነገር ናታን ማለት ነው ይቅርታ፣ እንግዲህ ያፌትና ናታን እየተቀላቀሉብኝ ነው። ናታን እንግዲህ ኤፍራታን ከቃል ጋር ፊት ለፊት ሊያፋጥጣት ፈልገዋል። በሌላ በኩል ደግሞ እንግዲህ ሉሊት ናት። ሉሊት እንግዲህ አንድ አላበደች ሁላችንም እናውቃለን። ብዙ መረጃዎችን እየሰራች በውጭ ብዙ ስራ ላይ ነው ያለችው። ነገር ግን ለቤቱ ሰው ያበደች መስላለ ብዙ ጊዜ ስታስመስል ነበር። አሁን ላይ ግን ነገር ሁሉ ተደርሶባታል። እናም እቃዋን ጠቅላ ወደ ቤት ገብታለች። ቤት ውስጥ ድርሻ አለኝ በማለት እኔም የዚህ ቤት አባል ነኝ ብላ ቤት ውስጥ ገብታለች። እናም እንግዲህ ይህን ነገር ናታን ይሰማል። ይመጣና አንቆ ከዚህ ቤት ውጭ ብሎ እሱ ከዛ በፊት ግን ሉሊት እንግዲህ እዛ ቤት ስታያት ማለት ነው እንድትወጣ በተደጋጋሚ እየነገረቻት ነበረ። ሉሊትም ተያታና ጅኝ ብትላትም ሉሊት ግን በፍጹም እዚህ ቤት አትኖሪም ስትላት ሉሊት ትገፈትራታለች። እኔ እኮ ይህች የምትባለች ሁሉ ጊዜ ተገፍትራ ወድቃ ራሷን እንደሳተች ነውና እንግዲህ ስትገፈትራት ወድቃ ራሷን ስታ ነበረ። ድንገት ናታን ይመጣል። ጎትታ በሶፋው ውስጥ ተደብቃታለች። እናም ናታን ሉሊትን አንቋት እያለ ነበረ። ሉሊት ስትገፈትረው ወደ ሶፋው ጫፍ ሲሄድ ነበር እህቱን ያያት ራሷን ስታዛ ተደብቃ። እናም እንግዲህ ከነቃች በኋላ ሉሊት እንደገፈተረቻት አልተናገረችም። እሷ አይደለችም ወድቄ ነው አንሸራቶኝ ነው ብላ ነገሩን ቀይራለች ማለት ነው፣ ጸብ እንዳይነሳ ብላ። እና እንግዲህ ገኒና እፄ ደግሞ ሉሊትን ለመበቀል ያስባሉ። እና እንግዲህ ሳሙና የውሃ ጋር ይጨምሩና ወለሉ ላይ ያፈሱታል። ሉሊት ሀገር ሰላም ነው ብላ የለበሰችው ልብስ ራሱ ነጭ ልብስ ነው። ሀገር ሰላም ነው ብላ እየተመናቀረች ወደ ሳሎን ትመጣና ሳሙናው ላይ ወድቃ እንግዲህ እዚህ ፓርት ላይ ብዙዎቻችሁ እንደሳቃችሁ ምንም ጥርጥር የለም። መነሳት አቅቷት መከራዋን ስታይ ስትወርቅ ስትነሳ ያየናት ነበር። እንግዲህ ያው ስለተናደዱባት እንበቀላት ብለው ነው። ሉሊት ተመልሳለች ወደፊት። ግን እርግጠኛ ነኝ ይህን ቤተሰብ ትጎዳለች ብዬ አላስብም ከዚህ በኋላ።
እሷ ያው ያፌት በእርግጥ እዚህ ቀደም ጥፍሮቿን ስለነቃቀላት ምናልባት እሱ ጋር ጸብ ይኖራት አላቅም። ነገር ግን አሁን ላይ ከዚህ ቤተሰብ ጋር ችግር የምትፈጥር አይመስለኝም። ከውጭ በጣም ብዙ ጥላቶች አሏቸው። ምክንያቱም ትዝታ በቅርቡ ከእስር ቤት ትወጣለች። ቃል ደግሞ ልጃቸውን አግቶ ይዟል። ሉሊት የነ ኤፍራታን ልጅ ከቃል መውሰድ ትፈልጋለች። እንዴት ይሆንላታን የምናይ ይሆናል። ነገር ግን ልጁን ከሱ ላይ ነጥቃ በእሷ ቁጥጥር ማድረግ ትፈልጋለች። ልጁን ወስዳ ምን ልታስፈራራቸው ይሆን? እውነት ግን እዛ ቤተሰብ ጋር ጦርነት ድጋሚ ተገጥም ይሆን? ምን ትፈልጋ? ምናልባት ቤቱ እንግዲህ ድርሻ ላይ ብላለች። የቤቱ ድርሻ ማለት ነው። ይሄ ቤት እንግዲህ እንደምናውቀው የቤዛ ቤት ነው እና ወደ ቤት መታ ቤተሰቡ ጋር ተቀላቅላለች። በዛ ላይ ደግሞ በጣም ብዙ ስራዎችን እየሰራች ትገኛለች። አንዱ ደግሞ እንደምታዩት ትንሹ ያፌትን ማለት ነው ከቃል ላይ መውሰድ ነው እንግዲህ ሀሳቧ። ከወሰደች በኋላ ለእነ ኤፍራታ ትሰጣቸው ይሆን ወይስ በሌላ ነገር ልትደራደራቸው ትችላለች የሚለው ራሱ አጓጊ ነው። በዛ ላይ ደግሞ የኤፍራታ ወንድም ዳግም ማለት ነው የኤፍራታ ልጅ በህይወት እንዳለ ያውቃል። ነገር ግን ለፂ መርዝ ሰጥቷት ስለነበረ እሱ ሉሊት ስላወቀች አንድ ትንፍሽ ብትል ይህን ጉድህን አወጣዋለሁ ብላ አስፈራርተዋለች። ውድ ቤተሰቦቼ ሐረግ ድራማ የዛሬን ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቸር ቆዩልኝ። አመሰግናለሁ።